ሴትዮ በጣም ነው የምወድሽ ታውቂያለሽ። እኔም በጣም ነው የምወድ። አትመጪም? አትደውይልኝ? እደውላለሁ። ወዳችኋለሁ ፋሚሊዎቼ። እዚሁ ላይ ውጪ ሴትዮ፣ እመጣብሻለሁ። ጌታን አልተኛም። እኔ የፈጠነው ወተተኛ በቃ ግርግር ምናምን ከዚህ ወጥቶ ምናምን ነገር መተኛት ከሆነ ተኛ ወጥተህ። አንቺስ? እኔም እወጣለሁ ግን ውጪ አላለኝም። ላይክ ሙዚቃ ከፍቼ ቁጭ ማለት ፈልጋለሁ። ለዛ ኮራ ይሄን መጫወት ምናምን ሙዳል ይሄን ካልተጫወትሽ ትወጫለሽ። እወጣለሁ። ከዛም እንደዋወልና እናወራለን። እንሰማለን። አይ ጌም እጫወታለሁ። ቁጭ ብያይሻለሁ። ጌምሽ እንደውም ናፍቆኛል። እንዴ ሰውዬ፣ እኔ ጌም መጫወት አልፈልግም። እንዴ ከዛ እኔ ከተኛው በኋላ እስኪ እና የመጀመሪያ ጥያቄ ታፈቅርኛለሽ? አዎ አፈቅራለሁ። አንተስ ታፈቅረኛለህ? እሺ አለ አባ ኮስተር አለ። እንዴት ነው የምናደርገው? በህይወት ዘመኑ ሲኖር ይወለዳል፣ ያድጋል፣ አድጎም ደግሞ ፍቅር ይጀምራል። እንዳጋጣሚ ሆኖ የምወዳትን ልጅ አግኝቼ አንቺን ፈጣሪ ጥሮልኛልና አፈቅርሻለሁ። ፎቶሽን ተሰርቻለሁ። የፎቶሽን ብብቴ ይሰር አንቺ ማለት የኔ የጎን ክንፌ ነሽ የሚል አይነት ሰብታይትል ነው ያለው። ለምን ይሄ ሁሉ እንዴት አይታይሽ? ምን አይነት እንደው ተልተከው እና ነጣፋለሁ። በእናትሽ እቺ ሴትዮ አቃጥረኝ በገብርኤል እንደዚህ አይደረግም። ግን ተይ እንደዚህ ይደረጋል። የፈጠነኝ ነው ገቦት በደስታ ቃል አንቺ እኮ ማለት ለኔ በህልሜ አይቼሻለሁ። ትናንትና ሌሊት የግራ ጎን አጥንቴ ነሽ። ይሄን ነገር ጻፏ ያዳል። የስራ ስልክ አንቺ ስታወሪኛ ተነግረንሻል። ቃልን እያወራኋት ነው። ቃል ለምን ትወጫለሽ? እኛ እኔና እሷ እያወራን ነበር። አንቺ ስልክ ስታወሪ የነበረው እኔና እሷን አስቀምጠሽ ነው። እሺ አይኖችሽ በጣም ነው የሚያምሩት ቃል። አመሰግናለሁ ቦሲ። በጣም በቃ የተለየ አይነት አዲስ ውበት ነው ያለሽ። በጣም ነው የምታምሪው። በስነ ስርዓት ጻፉታ በእናታችሁ። ወይ ትንሽ ነገር እያደረጋችሁ አትጻፉ። እጭ በቃ ተውኩት። በቃ ቃል እባክሽ አታምሪም። ምስቀልር ነው። ድሮም አንተ ድሮም ምን ድሮም የትኛው ልጨርሰኝ ነው እንዴ? የሆነ ሰው ማጨራሽ ከታይሳይ ይብስብኛል። የኔ ወንድ የሚባል የኔ አንደኛ የልቤ ትርሰት የልቤ ድቡድቡ የልቤ ካውያ ስርዓት መጣሽ ደግሞ ቦቼ ስርዓት ማርያምን አላስገባም። እኔ እወጣለሁ። እሷን ስታይ ነው ግን ሲፈን ስታይ ነው። አይደለም የኔ ወድ እስካሁን መቼ አለችኝ እንደዚህ? እኔ ሙዚቃውን ስለጋበዝከኝ እኮ ላመሰግንህ ነው። እንዴ ማመስገን አልችልም? እየተገለበጠች ነው ከስር። አይዞህ ምንም አትነካም። ሰው ነው ራሷን የምችል የኔ ወድ የኔ ፍቅር ወይ የኔ ስማርት ወይ የኔ አንደኛ የቀና ብዙም ሊያወራ ይችላል። በዚህ እንዳይደብርሽ የኔ ጸባይ ሰናይ ወይ የኔ ሁሉ ነገር ወይ የኔ እናት የኔ ዓለም ወይ
የኔ ወርቅ ወይ የኔ ሁሉ ነገር ወይ በጣም ነው የምወደው። ከኔ ብል በጣም እወድሃለሁ። ሰውዬ እወድሃለሁ። ከኔ በልጥም እወድሃለሁ። ከኔ በልጥም ምንድን እወድሃለሁ እኮ ነው እያልኩ ያለው ቦቼ። ጌታ ምስክሬን እወድሃለሁ ነው ያልኩት። እሺ አመሰግናለሁ ቦቼ እወድሃለሁ። አመሰግናለሁ። እሺ እወድሃለሁ። የኔ ቆንጆ እኔም በጣም አመሰግናለሁ ስለመጣች። እወድሃለሁ። ተቀለር ነው። እኔም በጣም አመሰግናለሁ። እወድሃለሁ። በጣም አመሰግናለሁ። ቦቼ እወድሃለሁ። እስኪ አንዴ ቁሚና ቦቼ እወድሃለሁ ብለሽ ጮሂ። ከዛ እኔም ፍቅር ባይዘው ምንም ነገር በላይ እኔም ታምኛለሽ። ቦቼ እወድሃለሁ። እንደዚህ አይደለም ቦቼ እወድሃለሁ። ከቤት ልታስበርረኝ ነው እንዴ? ሰዎቹ ምን ሆነው ነው ብለው ይመጣሉ። ጌታ ለምን የሀገሪቱ መንግስት አይመጣም? እኔ ምን አገባኝ? ቦቼ እወድሃለሁ። ቦቼ እወድሃለሁኝ። ከቤት ከተባረርኩኝ ቦቼ እወድሃለሁ። የኔ ልዕልት እኔም በጣም አመሰግናለሁ። ቦቼ እወድሃለሁ። መውደድ እኮ እኔ እኮ እዚህ ያሉት እንዳለ 1100 ሰዎች ይወዱኛል በእርግጠኝነት። አፈቅርሃለሁ። ጆሮዬ ሰሞኑን እየከዳኝ በጣም ተቸግሬያለሁ። አንዴ አፈቅርሃለሁ ቦቼ። በጣም ሳለሁ እኔ ቆንጆ ቺክ አገኘሁ። ኧረ ምን ችግር አለ? ግን ደግሞ ሚስትና ይህን ሪስክ የምትወስጂ ካለሽ በዚሁ አጋጣሚ ድፍረትሽን አይቼ ነው የምጠብስሽ እና ገምጂ። አንቺ ሚስቴ ነሽ፣ ችግር የለም። እሺ አባ ኮስተር እየፈለገሽ ነው እያሉሽ ነው። ገምጂ። እኔ ልጠምዳቸው ነው እንዴ? ሁለት ሚስት ኧረ አንዳንድ ጎቤት ደርግት ምን አገባ እንዴ? አይ ገምጂ፣ እኔ በአንቺ ጨክኜ ሲጀምር ሌላ ሴት ጋር የምሄድበት አንጀት አለኝ እንዴ? ነገር እንጂ አሁን እውነት ይደብርሻል። ግን የኔ ቆንጆ አንቺ የመሰለች ሚስት እያለች ሌላ ሴት ጋር ምን ላደርግ እሄዳለሁ? ታጀምረው እንደዚህ የተልከፈከፍክ ጀምረዋል። ተጥቆ ቦቼ ሌላ ችያ አይ አይደለማ። እንደዚህ በአይነ ቁረኛ ባታይኝ ደግሞ ጸዴ ነው እና ባታይኝ አንዴ እኔ አፍቅርሻለሁ የአንቺ ፍቅር የታል የሚል ግጥም ልጽፍ እችላለሁ። ይታወቃል ተሰጥቶ ከሰጠኝ። አባ ኮስተር እየፈለገች ነው። ፎሎ አንስቶ ወጥቶ ነበረ። ምንም አድርጌው አይደለም ማርያምን፣ እግዚአብሔርን የመሬ ነው። ለየትኛው እንኳን አይደለም ለቀረበኝ ፈልጎ ለቀረበኝ ሰው ለማንኛውም ሰው እስከ ጥግ ድረስ ነው የምሄደው፣ እስከ ጥግ ድረስ እና
ምንም አላውቅም። ፎሎ አንስቶ ወጣ። ሲያድግም አለን በፊትም ያደገ ነው እና በጣም ተቀይሜ ነበረ። ከማንም ከምንም በላይ ተሰብሬ ነበር። ማለት በምንም አይደለም። ጌታ ምስክሬን ኩሩ ነኝ። ወላዲተ አምላክን ግን አይደረግም። እንደዚህ እኔ የሆነ ደረጃ ላይ ስደርስ ወይንም የተሻለ ሰው ሲገኝ ጀርባ አይሰጥም ለሰው ልጅ። ዝም በይ አልልም። ለምረመለው አንዳንድ የዋህ ስትሆኑ ማንኛውም ሰው እንደፈለገ እንዲፈነጭባችሁ ራሳችሁን ትፈቅዳላችሁ። እናንተ አሁን ሁሌም ትናገሩኛላችሁ። እውነት ከልቤ ነው። እሱን አንቺ እንደዚህ እውነት ከልቤ ነው። ማርያምን መቼ ቀን ነው እነሱ ጋር የተገናኘ ቀን ከዚህ ሲሄድ የእውነት 24 ሰዓት ከጎን የማይለይ ልጅ ነው። ዱባይ በነበረ ሰዓት የሚተኛው እኔ ጋ ነው። ይሄው አፍራለች። እንቅልፍ እምቢ ሲለው እኔ ጋ ነው የሚመጣው። የሆነ ሆድ ሲብሰው እኔ ጋ ነው የሚመጣው። ከዛ ያ ነገር ተፈጠረ ሲባል ጀርባውን አዞረ። ፎሎ አንስቶ ነው የወጣው። ከአንዳንድ አይደረግም፣ ነውር ነው። አይደረግም። ከማንም አላንስም፣ ከማንም አንሻ አይደለም። ነገ ጧት ወደፊት ነው የሚያገኘኝ እንጂ ወደ ኋላ መቼም አያገኘኝም። ንጹህ ልብ ስላለኝ ነው አሁን እዛ ሂጄ እንኳን ደስ አለ ያልኩት። በእርግጥ ደስ ብሎኛል። የሰው ደስታም በጣም ነው የሚያስደስተኝ። የሰው ከፍ ማለትም በጣም ነው የሚያስደስተኝ። ግን ለእኔ አይገባም አይደለም። እነሱን ብዙ ሰው ማኮራ ሴት ነኝ። ልጅነትም ሊሆን ይችላል ውዶች። እና ዛሬ የነገርኳችሁ ትናንትና ያልኳችሁ ይሄን ነው። ፎሎ አንስቶብኝ ወጥቶ ነበረ የእውነት ትላላችሁ። ደግሞ ኮሜንት ላይ እሷ ጋር የምጽፉ ሰዎች አይቻችኋለሁ። ገደል ይግባ በሉት ምናምን እናንተ ስላላችሁ ነው እንዲህ በእግዚአብሔር እናንተ ስላላችሁ ገደል አልገባ። እናንተ ስላላችሁ ገደል እኔ በጣም ነው የምወዳት እናንተ ከምታስቡላት ከምትወዷት በላይ እና ከስር እዛ ጋር ደግሞ ወደ ጅና የምታሽቀብጡ ሰዎች እኔ ጋር ደግሞ እየመጣችሁ ውጪ ተዋቸው በቃ እንዲሚሉት ምናምን አይቻችኋለሁ እኮ በእግዚአብሔር እና እኔ በጣም ነው የምወዳት ከእናንተ በላይ አስብላታለሁ። ማርያም አጉል እንትን አታንቀሳስሉ። እኔ በህይወቴ የብዙ ሰው አድናቂ አይደለሁም ጋይስ። ብዙ የማደንቀው ሰው የለኝም፣ ግን ወደፊት በጣም የማደንቀው ሰው አለኝ። ሳላቀው የማደንቀው ሰው አለኝ። እሱም የኔን ጓደኛ የሚያገባ ሰው ነው። የኔን ጓደኛ አግብታ የምትኖር ሰውዬ አድናቂ ነኝ፣ እመነኝ። የእሷን ጸባይ ችለህ ከኖርክ ወደፊት ምንም የሚያቅትህ ነገር የለም። አመሰግናለሁ። ኪዳነ ምሕረት ወዳጅ ነው። ግምጄ ኪዳነ ምሕረት ወዳጅ ነው። ይሁንም ዛሬ ኪዳነ ምሕረትን ይዤ ከፊታችሁ መጥቻለሁ። እመቤቴን ነው የምላችሁ። እንደ ድሮ ታርቃችሁ እኛም ጌማችን አቁመን እናንተን ማየት እንፈልጋለን ነውና ያው እመቤቴን ነው የምላችሁ። ኪዳነ ምሕረትን ይዤ እምቢ እንደማትሉኝና እንደማታሳፍሩኝ በጣም እርግጠኛ ነኝ። ሰው አሁን ሁለታችሁም ቪዲዮ አብሩና ሁለታችሁም አንሚት አድርጋችሁ ይቅርታ ምናምን ተባባልና እንደ ድሮ እንድትሆኑ እፈልጋለሁ። በጣም ብዙ ቪዲዮ ላይ ሜንሽን ያደርጉናል እኔን፣ አሹን፣ ያሬልን፣ ጋዶን ምናምንና ዛሬ አጋጣሚ ነው እዚህ ተሰባስበናል። ሰው ሁላችሁም አግዘኝ። ሙክታር በየቪዲዮ ሜንሽን ተደርገናል። እኔ የሚመጣውበት ዋና ዓላማው እዚህ ጋር እንደሚል ለማክበር ጭምር ሳይሆን ዋና ዓላማዬ ግምጃንና ቦቼን ለማሳረቅ ወይም ደግሞ ይቅር ለማባባል ነው። ባይዘዌ በዚህ አጋጣሚ ሰው እንዲህ ነው ብሎ ያቃይማል፣ ግን አሁን ላይ የሚያጣላ እንጂ የሚያስታርቅ የለም። እሱን ወደፊት ታዩታላችሁ። አሁንም እያያችሁት ስለሆነ ማለት ነው ቪዲዮ አንዴብራም። ስለዚህ ሁላችሁም ነገር ከማባባስ ይልቅ ወይም ከማጋጋል ይልቅ እናስታርቃችሁን ባይነኝ። ሲጀምር እናንተ ሰው ራሱ አያስፈልጋችሁም ነበረ። እንደዛ ነው የማስበው። ስለዚህ ታረቁ። በመታረቃችሁ ደግሞ አሁን ደስ ሊለን ይችላል። እናስታርቃችሁ ነው። እሺ ጥቤ ግምጃዬም ሀሳብ ካላት ይሄ ነው ወቀሰው ምናምን አያስፈልግም። በርግጥ ግን ሀሳብ ካላት እሷንም ጠይቋት እስኪ። አረ ምንም ማሰብ አያስፈልግም። መታረቅ አለባቸው፣ ይታረቃሉ። ዛሬ ፊክስ ተደርገው አውርተን ነበርና በቃ ሁሉም ነገር ፊክስ ነው። እዚህ ጋር የምትሉትን ነገር በሉ እና ቆንጆ ጊዜ ኖረናል። እቺን ሰዓት እናጣጥማታለን ማለት ነው። የምትሉ ነገር ካለ በሉ እንሰማለን።
እኔ ያስደበርኳት ነገር ካለ እንደዚህ ያደረገኝ እኔ እሷን አልተቀየምኳትም ጋይስ። ራስን ነው ትልቁ አድርገና ኦኬ ብታስቀይማትም ባታስቀይማትም አላቅም አውቄም ካስቀየምኩሽ ይቅርታ በቃ። አንዳንዴ ሰው ነንና ታናቅ ሰው እናስቀይማለን፣ አውቀንም እናስቀይማለን። ሰው በእርግጥ እኔ ነኝ ያስቀይማት ሊሆን የሚችለው በእሱ የተቀየሙት ነገር ስለሌለ ይቅርታ በቃ። ያስቀየምኩሽ ነገር ካለ በጣም ይቅርታ። ያው በነገራችን ላይ አንድ ትልቅ አድርገኝ እስኪ ዶክተር ነው እንዲያልከው እጭ ደግሞ ሌላ ጭንቀት በቃ እላችሁ እዚህ ያላችሁት እንዳለ ማለት ነው። አንዳንዴ ሰው ሁሉም ነገር ሚዲያ ላይ አይወራምና ኮሜንታተሮች፣ በተለይ ኮሜንታተሮች ቀስቲ ምን ነው ምን አደረኩ አሁን ያሬ ማንያን እኮ ቀስቲ ነው የሚለው። ሞዴሬተሮች በቃ በማይገባችሁ ነገር አትግቡ። የሚዋደድ ሰው መጣላቱ መቀያየሙ አይቀርም። እኔ ሞር በጣም እየደበረኝ የነበረው ነገር ኮሜንታተሮች የምታደርጉት ነገር እግዚአብሔር ምስክሬ ነው። ነገርን በቃ ትቶ ማለፍ ይሻላል ብዬ ነው ብዙ ሰው ብሎክ ያላደረኩት። በተለይ ደግሞ እኔ ጋር እየመጣችሁ የምታሽቃብጡ ኮሜንታተሮች አይቻለሁ ሁላ የሆነ ምንድነው አካውንቱን ሪፖርት አድርገን እናዘጋበት ምናምን የሆነ ምንድነው ቦቼዋ አሁን ኮሜንታተሩን ተዋቸውና ሀሳባችን ስለ ኮሜንታተሮች ተነጋግረን መውጣት ስላለብን አንድ ነገር ልንገራችሁ። እናንተ ከምታስቡላት በላይ እኔ ያስብላታለሁ። ለእሷም ደግሞ እናንተ በነገራችን ላይ እዚህ ጋር ለመወደድ እንጂ እያንዳንዳችሁ ኮሜንታተሮች አውቃችኋለሁ የማሽቃበት ስራ ነው የምትሰሩት እንጂ ምንም የተለየ ቁም ነገር ኖሯችሁ አይደለም። አንድ ነገር ስነግራችሁ ማለት ነው እሷ ከምታስብልኝ በላይ ልታስቡልኝ አትችሉም። እኔም ደግሞ ለእሷ ከማስብለት በላይ ልታስቡ አትችሉም። እየገባችሁ ወሬያችሁን ተውት። ካርድ ገብታችሁ እንትን የምትሉት ሰውን ለማቀሳሰር ምናምን ሳይሆን እረፍ ያሬ እና አቁሙት እና ግምጄ ማርያምን ይቅርታ እኔ አስቀይምሻለሁ ምናምን ነገር ብዬ አይደለም። ያ በመሀል እየተነጋገረ ነው የተጣላ ነው። ስላስደበርኩሽ በጣም ይቅርታ። በቃ ይቅርታ አድርጊ። እኔ አልተቀየምኩሽም። ለድንግል ማርያም የልቤን ነግሬያት አንድም ቀን አሳፍራኝ አታውቅም። እውነት ለመናገር ከዛሬ ዓመት በፊት የነበርኩት ቦቸራ እና እዚህ ጋር የቆምኩት ቦቸራ እንዳለ የለውጤ ምክንያት ደግሞ የምወዳት ኪዳነ ምሕረት ነች። ከዚህ በላይ ደግሞ ኪዳነ ምሕረት ከፍ ታድርገኝ። እግዚአብሔር የልፋቴን ውጤት ከፍሎኛል ብዬ አስባለሁ። አይገባኝ ያው እንደኔ በደል ሳይሆን እንደሱ ምሕረት እዚህ አድርሶኛል። እዚህ ያደረሰችን ኪዳነ ምሕረት ደግሞ ጠብቃ ከዚህ በላይ ከፍ ከፍ ታድርገኝ። አሜን። በነገራችን ላይ የሰው መውደድ ነው እንጂ ትልቁ ነገር እዚህ ጋር የኔ ፎሎወር አይደለም። ሰው ብዙ ነገር አድርጎ ያልተገባውን ነገር አድርጎ ይፈምሳል። በእርግጥ እኔ ይገባኛል እያልኩ ሳይሆን እግዚአብሔር ፍቅር ሰጥቶ የእናንተን መውደድ ሰጥቶ እዚህ አድርሶኛል። ኪዳነ ምሕረት አሁን የምትጠብቀኝ እስኪ ልቤንም ትመለሰውና ወደ ቤቷ ታቅርበኝ። ሁላችሁንም በጣም ነው የምወዳችሁ። በጣም አመሰግናለሁ እና በጣም ወዳችኋለሁ። እናንተንም ኪዳነ ምሕረት ትጠብቅልኝ። እግዚአብሔር የተመሰገነ ይሁን። እዚህ ደርሻለሁ። ከዚህ በላይ ደግሞ ትልልቅ ስራዎችን ሰርቼ እንደማስደስታችሁ ቲክቶክ ከከፈትኩ 1 ዓመቴ ነው። በ1 ዓመቴ ነው 1 ሚሊዮን የገባሁት። እንግዲህ ደግሞ እየቀጠልኩ ሲሄድ ትልልቅ ስራዎችን እየሰራሁ ከፍ የምልበት ሌላም ደረጃ የምደርስበት ያድርግልኝ። እናንተን ይጠብቅልኝ። እናንተ እስካላችሁ ድረስ ደግሞ ምንም አልሆንም። እግዚአብሔር የተመሰገነ ይሁን። እግዚአብሔርን በጣም አመሰግነዋለሁ። ክብር ለድንግል ማርያም ልጅ ይሁን። ኬኬን ልቁረሰው ወይስ ይቆረስ ወይ እኔም ይሁን ነገር እሺ። የኔ አባት እዚህ ያላችሁ እንኳን ደስ አለ የኔ አባት። መብራን ያሰብከውን በሙሉ ታሳካለህ። ረዥም እድሜና ጤና ስጥህ። በ1 ዓመት 1 ሚሊዮን ሰክሰስ አሳክተሃል። ቀጣይ ዓመት ላይ ደግሞ ትልቅ ሰክሰስ አሳክተህ እንዲያብረን ለማክበር ያክል
አሜን አሜን አሜን። ያሳይ ይቻላል። ደበለ እሺ ወንድሜ